ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኬንያ ከምትጠቀመው ኤሌክትሪክ ኃይል 13 በመቶ በላይ የሚሆነው የምታገኘው ከኢትዮጵያ መሆኑ ተገለጸ። ኬንያ ከምትጠቀመው አጠቃላይ ኤሌክትሪክ ኃይል ውስጥም 13.4 በመቶ የሚሆነው ያገኘው ከኢትዮጵያ መሆኑ በሪፖርተር ተመላከተ። የአፍሪካ ልማት ባንክ ግንቦት 20 ቀን 2018 ዓ.ም ይፋ ባደረገው እንደ አውሮፓውያን አቆጣጠር ከ2026 ዓመታዊ የልማት ውጤታማነት ግምገማ ሪፖርት ኢትዮጵያ በአፍሪካ ውስጥ ተጽዕኖ ፈጣሪ ከሆኑ ቀጠናዊ የኃይል አቅራቢ ሀገሮች መካከል አንዷ የሆነች መምጣቷን በመግለጽ፣ በሌላ በኩል ሀገሪቱ በከፍተኛ ኤሌክትሪክ ኃይል እጥረት ውስጥ እንደምትገኝም ጠቁሟል። እንደ ሪፖርቱ ማብራሪያ ኬንያ እንደ አውሮፓውያን አቆጣጠር በ2024 ከተጠቀመችው አጠቃላይ ኤሌክትሪክ ኃይል ውስጥም 13.4 በመቶ የሚሆነው ከኢትዮጵያ ያስተላለፈ መሆኑ ታውቋል። የአፍሪካ ልማት ባንክ ሪፖርት አገሮቹ የኃይል ወጪን ለመቀነስ፣ አስተማማኝነቱን ለማሻሻል እና ብሔራዊ ኤሌክትሪክ ቋቶቻቸውን ለማረጋጋት ድንበር ተሻጋሪ ኃይል ማስተላለፊያ ስርዓት በስፋት መጠቀም በመጀመራቸው በምስራቅ አፍሪካ ቀጠናዊ ኤሌክትሪክ ኃይል ትስስር እየተፈጠረ መሆኑን ያሳያል። በሪፖርቱ መሰረትም የኢትዮጵያ የኃይል ትስስር ፕሮጀክት በአህጉሪቱ እጅግ ተጽዕኖ ፈጣሪ ከሆኑ ቀጠናዊ የኃይል አቅርቦት ኢኒሼቲቮች መካከል ግንባር ቀደም ተጠቃሽ ሲሆን፣ በተለይም ለኬንያና ለጅቡቲ የሚላከው ኤሌክትሪክ ኃይል በምሳሌነት ተቀምጧል። እንደ ሪፖርቱ ገለጻ የኢትዮጵያ-ጅቡቲ ኃይል ትስስር የጅቡቲን የኤሌክትሪክ ኃይል ማመንጫ ወጪ 60 በመቶ፣ ታሪፍን ደግሞ በ24 በመቶ ዝቅ አድርጓል። በተጨማሪ የጅቡቲን የኤሌክትሪክ ኃይል አጠቃቀምን በ170 በመቶ ያሳደገ መሆኑን፣ ኤሌክትሪክ አቅርቦት ተደራሽነት ደግሞ በ65 በመቶ ማስፋቱ በሪፖርቱ ተገልጿል። ይህ በሀገሮች መካከል ያለው ኃይል ትስስር በየዓመቱ ከ143 እስከ 274 ኪሎ ቶን የሚመዝን የካርቦን ዳይኦክሳይድ አቻ የሚሆን መጠን ያለው የበካይ ጋዝ ልቀት ይቀንሳል ተብሎ እንደሚጠቀም ተጠቁሟል። የአፍሪካ ልማት ባንክ የአህጉሪቱን እየሰፋ የመጣ የኃይል እጥረትን ለመቅረፍ እና ኢንዱስትሪዎችን ተወዳዳሪነት ለማሻሻል የአህጉራዊ የኤሌክትሪክ ኃይል ትስስር እንደ ዋና ስትራቴጂክ አድርጎ እየተንቀሳቀሰ መሆኑን የሚጠቁመው ሪፖርቱ፣ ምንም እንኳን የኃይል ፍላጎት ፈጣን የሕዝብ ቁጥር እድገት እየታየ ቢሆንም፣ የተበታተኑ የብሔራዊ ኃይል አቅርቦት ስርዓቶች እና ደካማ የድንበር ተሻጋሪ ኃይል ማስተላለፊያ መሰረተ ልማቶች የአፍሪካን ኢነርጂ ሀብቶች በአግባቡና በበቂ ደረጃ ጥቅም ላይ እንዳይውሉ አሁንም እያደናቀፈ ይገኛል ብሏል። ቀጠናዊ የኃይል ትስስር ሀገሮች ያላቸውን ሀብት በአግባቡ ጥቅም ላይ እንዲያውሉ፣ ወጪ እንዲቀንሱ፣ የኃይል አቅርቦት ስርዓታቸውን ጥንካሬ እንዲያሻሽሉ እና ውድ በሆኑ የአስቸኳይ ጊዜ ኃይል ማመንጫ ዘዴዎች ላይ ያላቸውን ጥገኝነት እንዲቀንሱ እንደሚያስችላቸውም የባንኩ ሪፖርት ገልጿል። ሪፖርቱ እንደሚጠቁመው በምስራቅ አፍሪካ የድንበር ተሻጋሪ የኤሌክትሪክ ኃይል ንግድ እንደ አውሮፓውያን አቆጣጠር በ2010 ከነበረበት በሰዓት 280 ጊጋዋት እንደ አውሮፓውያን አቆጣጠር በ2023 ወደ በሰዓቱ 3217 ጊጋዋት አድጓል። በተመሳሳይ የቀጠና የኃይል ማስተላለፊያ መረብ እንደ አውሮፓውያን አቆጣጠር ከ2010 እስከ 2024 ባሉት ዓመታት ውስጥም ከ303 ኪሎ ሜትር ወደ 2753 ኪሎ ሜትር ስፋት ወደ መሸፈን መሻገሩም ተብራርቷል። ለአህጉሪቱ ወደፊት የጋራ ኤሌክትሪክ ኃይል ገበያ መሰረት የሚሆኑ 5 ቀጠናዊ ኃይል ጥምረቶችንም ሪፖርቱ ላይ አስቀምጧል። በዚህም ሀገሮች የታዳሽ ኃይል ሲስተሞቻቸውን ሚዛን ለማስጠበቅ፣ ድንገተኛ ኤሌክትሪክ ኃይል እጥረቶችን ለመቋቋም እና የአቅርቦት አለመረጋጋት ለመቅረፍ በሚጥሩበት በዚህ ወቅትም ቀጠናዊ ትስስር ከምንጊዜውም በላይ ወሳኝ ይሆን መምጣቱም ገልጿል። ይሁንና እነዚህ መሻሻሎች ቢመዘገቡም የአፍሪካ አጠቃላይ ኃይል አቅርቦት ቀውስ አሁንም አሳሳቢ ሆኖ መቀጠሉን ሪፖርቱ በጥብቅ አሳስቧል። የአፍሪካ ልማት ባንክ ሪፖርት እንዳመለከተው በዓለም ላይ ኤሌክትሪክ ኃይል አቅርቦት ከሌላቸው አጠቃላይ ሕዝቦች ውስጥ የአፍሪካ ድርሻ እንደ አውሮፓውያን አቆጣጠር በ2010 ከነበረበት 50 በመቶ አሁን ላይ ወደ 85 በመቶ ከፍ ብሏል።
እንደ አውሮፓውያን አቆጣጠር በ2023 ብቻ ወደ 565 ሚሊዮን የሚጠጋ የአህጉሪቱ ሕዝብ የኤሌክትሪክ አቅርቦት እንዳላገኘ መዘገቡ ጠቁሟል። በአህጉሩ ደረጃ ኤሌክትሪክ ተደራሽነት በ2020 ከነበረበት 56 በመቶ በ2023 ወደ 60 በመቶ ቢያድግም የባንኩ ሪፖርት ግን ይህ የታየው መሻሻል ከዕለት ወደ ዕለት ከሚጨምረው የኃይል ፍላጎት ጋር ሊመጣጠን የቻለ አይደለም ብሏል። ሪፖርቱም ለዛ አዝጋሚ መሻሻል እና እንደ ዋና ምክንያት የጠቀሳቸው የተበታተኑ የብሔራዊ ኤሌክትሪክ መረቦች ውስን ቀጠናዊ ትስስር እና ደካማ የኃይል ማስተላለፊያ ስርዓቶች ናቸው። ይህ በዚህ እንዳለ አፍሪካ በዓለም ላይ ገና ጥቅም ላይ ያልዋሉ እጅግ ግዙፍ የኃይል ክምችቶች ካሏቸው አህጉራት አንዷ መሆኗን ሪፖርቱ ያሳያል። የአፍሪካ የፀሐይ ኃይል እምቅ አቅም 10,000 ጊጋዋት እንደሆነ የሚገመት ሲሆን ይህም የቻይናና አሜሪካ በጥምረት በአሁኑ ወቅት ካላቸው በፀሐይ የኤሌክትሪክ ኃይል ማመንጨት አቅም በላይ መሆኑን አመልክቷል። ሆኖም ከዚህ አቅም ውስጥም እስካሁን ጥቅም ላይ የዋለው 1 በመቶ ያህሉ ብቻ ነው ብሏል። በተጨማሪ አህጉሪቱ በግምት 350 ጊጋዋት የውሃ ኃይል፣ 110 ዋት የንፋስ ኃይል እና 15 ጊጋዋት የጂኦተርማል የእንፋሎት ኃይል እምቅ አቅም እንዳላትም የጂኦተርማል የተጠቆመ ሲሆን ከዚህም በላይ በአፍሪካ በዓለም አቀፍ ደረጃ በተረጋገጡ የተፈጥሮ ጋዝ ክምችት ውስጥም ከ7 በመቶ በላይ ድርሻ ያላት እንደሆነ እንደ አውሮፓውያን አቆጣጠር በ2011 እስከ 2018 ባለው ጊዜ ውስጥ ከተመዘገቡ ዋና ዋና የተፈጥሮ ጋዝ ክምችቶች መገኛ ቦታዎች መካከል ሞዛምቢክ፣ ግብጽ፣ ታንዛኒያ፣ ናሚቢያ እና ኮትዲቯር እንደሚገኙም ተብራርቷል። ይሁንና በደካማ ቀጠናዊ መሰረተ ልማት ውስን የኤሌክትሪክ ግብይት ስርዓቶች ምክንያት እነዚህ የተፈጥሮ ሀብቶች በእኩልነት ያልተከፋፈሉ የኃይል ምንጮች የሚገኙባቸው አካባቢዎች በበቂ ሁኔታ ለመተው ከፍተኛ የኃይል ፍላጎት ካላቸው ማዕከላት ጋር በአግባቡ ያልተገናኙ መሆናቸውን ሪፖርቱ ያሳያል። እንደ አውሮፓውያን አቆጣጠር በ2023-24 በአፍሪካ አህጉር የተመዘገበው የማስተላለፊያ ኃይል ስርጭት ኪሳራ አጠቃላይ ከተመረተው ኃይል ውስጥ 15 በመቶ መድረሱ በተበታተኑ ብሔራዊ ኃይል ስርዓቶች ውስጥም ያለውን የአሰራር ብቃት ማነስ ያንጸባርቃል ተብሏል። ይሁን እንጂ የአፍሪካ ልማት ባንክ እርስ በርስ የተሳሰሩ ቀጠናዊ የኃይል ስርዓቶችን ማስፋፋት፣ ከመሰረተ ልማት ወጪ መቀነስ፣ ከአስቸኳይ ጊዜ ኃይል ማመንጫ ወጪዎች መቆጠብ እና እያደገ ከሚመጣው ቀልጣፋ ከሆነ የኤሌክትሪክ ኃይል ንግድ ጋር ተዳምሮ እንደ አውሮፓውያን አቆጣጠር በ2020 እስከ 2030 ባሉት ዓመታት ውስጥ በምዕራብ አፍሪካ እስከ $32 ቢሊዮን እንዲሁም በምስራቅ አፍሪካ እስከ $18.6 ቢሊዮን የሚገመት የኢኮኖሚ ጥቅም ሊያገኝ እንደሚችል በሪፖርቱ ተጠቁሟል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።